ጤና ይስጥልን ተመልካቾቻችን፣ አሁን ደግሞ የስፖርት ዘገባዎች ወደ እናንተ ይደርሳሉ። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በ46ኛው የዓለም ሀገር አቋራጭ ሻምፒዮና የተሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ አዲስ አበባ ሲገባ አቀባበል ተደረገለት። በአሜሪካ ፍሎሪዳ በተካሄደው 46ኛው የዓለም ሀገር አቋራጭ ሻምፒዮና ላይ ከዓለም ሁለተኛ ደረጃን ይዞ አጠናቋል። ይህ ልዑክ ዛሬ ጠዋት ላይ አዲስ አበባ ገብቷል። ቡድኑ ቦሌ ዓለም አቀፍ አየር ማረፊያ ሲደርስም የባህልና ስፖርት ሚኒስቴር ክብርት ሸዊት ሻንካና የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስን ጨምሮ ሌሎች ጥሪ የተደረገላቸው እንግዶች በተገኙበት አቀባበልም ተደርጎለታል። በተጨማሪም አሜሪካ ፍሎሪዳ ድረስ በመገኘት አትሌቶችን ያበረታታው የአትሌቲክስ ልምዱና ተሞክሮን በማካፈል ድሉ እንዲሳካ አስተዋጽኦ ያበረክተው የዓለም ሀገር አቋራጭ ንጉስ አትሌት ቀነኒሳ በቀለ ከቡድኑ ጋር አብሮም ተመልሷል። በሻምፒዮናው ኢትዮጵያ 3 ወርቅ፣ 2 ብርና 2 የነሐስ ሜዳሊያ በማስመዝገብ ከዓለም ሁለተኛ ደረጃን ይዛ አጠናቃለች። የባህር ዳር ዓለም አቀፍ ስቴዲየም በአካልና አእምሮ የነቃ ትውልድ ለመፍጠር ሚናው የጎላ መሆኑን በሚኒስትር ማዕረግ የብልጽግና ፓርቲ የፖለቲካ አቅም ግንባታ ዘርፍ ኃላፊ ዶክተር ሰማ ጥሩነህ ተናገሩ። የፓርቲው ከፍተኛ አመራሮች የባህር ዳር ዓለም አቀፍ ስቴዲየምን ጎብኝተዋል። ካሳው መኝ የባህር ዳር ዓለም አቀፍ ስቴዲየም ዓለም አቀፍ ስታንዳርዱን ባሟላ መልኩ ተገንብቶ በመጠናቀቅ ላይ ይገኛል። ስቴዲየሙ በሀገሩ ባይተዋር የሆነውን የኢትዮጵያን ብሔራዊ ቡድን በቀጣይ አህጉር አቀፍና ዓለም አቀፍ ውድድሮችን በሀገሩ እንዲያካሄድም ያስችለዋል። የስቴዲየሙን የግንባታ ሂደትም በብልጽግና ፓርቲ ዋናው መስሪያ ቤትና ከተለያዩ ክልሎች የተውጣጡ ከፍተኛ የፓርቲው አመራሮች ተመልክተዋል። በተንጣለለው ሜዳም የወዳጅነት ስፖርታዊ ውድድርንም አካሂደዋል። ስቴዲየሙ የተገነባበት መንገድና ግዙፍነት የኢትዮጵያን የስፖርት ዘርፍ ስብራት ሊጠግን የሚችል ዓለም አቀፍ ስቴዲየም መሆኑን መመልከታቸውንም የብልጽግና ፓርቲ አመራሮች ገልጸዋል። ገና ስንገባ ከውጭ ያለው ግሬስ ከውጭ ያለው ግርማ ሞገስ አይሆፕ ብዙዎቻችን እዚህ ኢትዮጵያ ውስጥ ስቴዲየም የሚባለውን ነገር በቅርጽ እንደዚህ ምር ብሎ አይተነው ስለማናቅ የስቴዲየም ቅርጽነትን በደንብ ከውጭ ገና ስንገባ ያየነው ነገር በራሱ አንድ ትልቅ ኩራቱ ነው ያገኘነው። አሁን የደረሰበትን ምዕራፍ በደንብ ሲነግሩን ደግሞ እንደ ሀገር አንድ ትልቅ የሆነ ኩራት የሆነ ትላልቅ ዓለም አቀፍ የሆኑ ጨዋታዎችን ማስተናገድ የሚችል ግዙፍ ስቴዲየም ነው ኢትዮጵያ ውስጥ ያየነውና በዛ በጣም ነው ደስ ያለ። እውነት ለመናገር በጣም የሚደንቅ እጅግ በጣም የሚማርክና በተለይ እንደ ሀገር ካጋጠመን አንዱ ትልቁ ስብራት የስፖርቱን ዘርፍ ሊጠገን የሚችልና በጣም በተሻለ መልኩ በሀገር ውስጥ የሚሆን ከውጭ እግር ኳሶችን ሊያስተናግድ የሚችል ጠንካራ ስቴዲየም ተገንብቷል። እንደ ሀገር በስፖርቱ ዘርፍ ሀገራዊ አንድነትና መተሳሰብን ለመገንባት የሚደረገውን ጥረት በእጅጉ የሚያግዝና የሕዝቦችን አንድነትና ፍቅር የሚያጠናክር ስለመሆኑም ኃላፊዎቹ አንስተዋል። ብዙ ወጣትን በአንድ ጊዜ በተመሳሳይ ጊዜ በጨዋነት አሳትፎ ይዞ ከተለያዩ ሱሶች ጠብቆ እንግዲህ ስፖርት ከዝግጅት እስከ ውጤት ድረስ በሙሉ ስታየው የስነ ምግባር መገንቢያ ነው። አንደኛው አካባቢ የሌላው አካባቢ ባህል፣ ቋንቋ፣ ትውፊት እንዲያውቅ የተደረገበትን ሂደት እንግዲህ እንደ ፓርቲያችን አንዱ ቁልፍ ስራም ተደርጎ የተወሰደ ያለበት መንገድ ነውና ይህም በተለይ ህብረ ብሔራዊነቱን፣ አንድነቱን፣ ወንድማማችነቱን፣ እህትማማችነቱን ከመገንባት አንጻር ያለው ቁልፍ ሚና በጣም ከፍተኛ። በሚኒስትር ማዕረግ የብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ሰማ ጥሩነህ የባህር ዳር ዓለም አቀፍ ስቴዲየም የባህር ዳር ከተማን በዓለም አቀፍ ደረጃ ለማስተዋወቅ ትልቅ ድርሻ እንዳለው ገልጸዋል። የባህር ዳር ዓለም አቀፍ ስቴዲየም በእርግጥም ባህር ዳርን በዓለም አቀፍ ደረጃ ሊያስተዋውቃት በሚችል ደረጃ እየተጠናቀቀ መሆኑን ተመልክቻለሁ። ከኢትዮጵያ ብቻ ሳይሆን ከየትኛውም ዓለም የሚመጡ ህዝቦች አጠቃላይ ከአማራ ክልል ህዝብ ከአጠቃላይ ከኢትዮጵያ ህዝብ ጋር ያላቸውን ወንድማማችና እህትማማችነት የበለጠ ትስስር የሚፈጥሩበት ስቴዲየም ነው። ስቴዲየሙ በአካልና በአእምሮ የነቃ ትውልድ ለመፍጠርም ሚና የጎላ ስለመሆኑም ኃላፊው ገልጸዋል። በተለይ ወጣቱ ትውልድ ባልባሌ ቦታ ከሚውል በዚህ ስቴዲየም ላይ ጊዜውን ለማሳለፍ እና የነቃ አእምሮ ለጤናማ የሆነ የአካል ግንባታ እንዲኖረው ከፍተኛ አስተዋጽኦ ያበረክታል ማለት ነው። ስቴዲየሙ እንደ ሀገር ኢትዮጵያ በቀጣይ ልታሳካ ካሰበቻቸው ማህበራዊ፣ ኢኮኖሚያዊና የትውልድ ግንባታ ስኬቶችን እውን ለማድረግም ቁልፍ ሚና እንደሚጫወትም ተመላክቷል። ባለፉት 5 ዓመታት ተቋርጦ የቆየው የባህር ዳር ከተማ የትምህርት ቤቶች ስፖርት ውድድር በጥር ወር ለማከናወን እየሰራ መሆኑን ከተማ አስተዳደሩ አሳውቋል። በከተማዋ የሚገኙ ትምህርት ቤቶችም ለውድድር ዝግጅት እያደረጉ መሆኑ ተነግሯል። መልሰው ጥበቡ
የ2018 ዓመተ ምህረት የትምህርት ቤቶች ውድድር በጥር መጨረሻ እንደሚከናወን የባህር ዳር ከተማ አስተዳደር ትምህርት መምሪያ ገልጿል። የትምህርት ቤቶች ውድድርን ለማከናወን የተደረገውን ዝግጅትና እስካሁን የተሰሩ ተግባራትን በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤትና በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን እየተደረገ ያለውን ዝግጅትና ተስፋ ተመልክተናል። ከተማሪዎቹም በመምህራንም ሽፍት ከሽፍት የተለያዩ ውድድሮች በቮሊቦል በእግር ኳስ ውድድሮች ይከናወናሉ። ትምህርት ቤቱም ለዚህ ከፍተኛ የሆነ ድጋፍ ይሰጠናል። በአሁኑ ሰዓት ደግሞ ለዚህ ለውድድሩ ከ9ኛ እስከ 12ኛ ያሉ ተማሪዎችን በመጀመሪያ ክፍል ከክፍል ከዛ ደግሞ ሽፍት ከሽፍት በማወዳደር ትምህርት ቤታችን ወክለው የሚጫወቱ በቮሊቦል፣ በፉትቦል፣ በባስኬት በጣም ጥሩ ልጆች አሉን። በአትሌቲክስ በእነዚህ ሁሉ ውድድር እንወዳደራለን ብለን እየተዘጋጀን እንገኛለን። በእግር ኳስ የተሻሉ ልጆች እንዲሁም በመረብ ኳስ የተሻሉ ልጆችን በመምረጥ ለትምህርት ቤቱ ሊመጥኑ የሚችሉ ልጆችን ምርጫ በማድረግ ትሬኒንግ በመስጠት ምንችለውን ያህል ተፎካካሪ ለመሆን ጥረት እናደርጋለን እና አሁን እንቅስቃሴ ጀምረናል። ዘንድሮ እቅዳችን ትምህርት ቤቱ ጉድኝት ላይ ብቻ ሳይሆን እንደ ከተማ አስተዳደር አሁን በጥር ላይ ትምህርት ቤቶች ይዘጋሉ። ረፍት አንድ ሳምንት ይኖራቸዋል። በዛ ላይ በተመረጡ የስፖርት አይነቶች ላይ ውድድር እናካሂዳለን እንደ ከተማ ብለን እናስባለን። ባለፉት 5 ዓመታት ተቋርጦ የነበረው የትምህርት ቤቶች ስፖርታዊ ውድድር መከናወኑ ከዚህ በፊት ይታወቁ የነበሩ ተተኪ ስፖርተኞችን በማፍራት ረገድ አስተዋጽኦ አሁንም ሊቀጥል እንደሚችል ባለሙያዎቹ ተናግረዋል። እንደ ሀገር ኢትዮጵያን በታላላቅ መድረኮች የወከሉ ስፖርተኞች የተገኙት ደግሞ ከትምህርት ቤቶች መሆኑ ዘርፉ ጠንክሮ ከሰራ አሁንም ለሀገር ባለውለታ መሆኑን ማስቀጠል ይችላል። ትምህርት ቤትን ሳይነካ ያለፈ ስፖርተኛ በጣም ሬር ናቸው፣ ጠባብ ነው። ስለዚህ በደንብ ከተሰራ ዘለቂነታዊ ካለው ወጥነት ካለው አይደለም ለትምህርት ቤቶች አይደለም ለክልሉ ለሀገርን የሚያስጠሩ ስፖርተኞች ሁሉ ይገኙበታል በሚል ተስፋ አለኝ በእርግጠኝነት። ለምሳሌ እዚህ ፕሪሚየር ሊግ ላይ ያሉ አንደር 70 ላይ በጣም ጎበዝ ተማሪዎች በግላቸው ሁሉ የሚጥሩ አሉ። እነዚህ ደግሞ የሚታዩት የት ነው? ትምህርት ቤት ላይ በሚደረገው ውድድር ነው። ለምሳሌ ዳዊት ካሳ የኛ ትምህርት ቤት ተማሪ ነው። ባይቋረጥና በቋሚነት ቢቀጥል ተተኪ ስፖርተኞችን ለማፍራት በጣም ጥሩ እገዛ ያደርጋል ብዬ ገምታለሁ። ቀጣይ ትልቅ አስተዋጽኦ እናበረክታለን ብለን እናስባለን። ለዛ ነው እኮ አሁን በአካል የዳበረ በአእምሮ የዳበረ ጤንነቱ የተጠበቀ ተማሪ ካለን አካዴሚካሊ ኮፒ ያደርጋል ማለት ነው። በሁሉም አስፔክት ኮፒ ያደርጋል ማለት ነው። ሶ ስፖርት ለማንኛውም ለጤናህም ለአካዴሚክም እጅግ በጣም አስፈላጊ ስለሆነ በትምህርት ቤቶች ለመሰራት አለበት።